It is not the problem. It is not the በሽታ. It's the freedom. ደስ ካለው ለምን አይደለም ወንድ ለምን አህያ አይነቅል? ምን አገባችሁ ለኔ ልጅ? I'm not look like an old woman maybe. እንዴ ከወንድ ጋርም ከሴት ጋር መሆንሽ ካልተስማማሽም ነው። ሴትና ሴት መሆንሽ ከተስማማ እስቲ በእንደዚህ አይነት ነገር እምነት ካላት ፍሪደም ኦፍ ምናምን ካለች ልጅቷን ሳምሪን ካልተፋታሽ ብላ ለምንድን ነው እንደዛ ቢዩ ስታረጋት የነበር? ህይወቷን አምና እንድትቀበል ለምን ልጅቷን እንደዛ ስታጨናንቃት ነበር? ገባች? አሁን ምታወራ ያልፈኛል ላይቭ ላይ ስለሆነ ዝም ልበልሽ። ይሄንን ደግሞ ጂጂ ክኒኑ ሰጂ የለሽም የላት አሉላ ለአሉላ እንደዛ አይነት ጉድ ውስጥ ገብቻለሁ እና እርዱኝ ተርጉሙልኝ ብላ ያወራችሁ እሷ ናት። አሉላ ተርጉሙልኝ እና አሉላ ያለው ሲዲር ያለው እዚህ ቋንቋችን ተመሳስሎ ነው እንትን የሚለው የሚተረጉመው የእውነት። አሁን በእሷ ቤት እኮ ኩይን እንደዚህ ያልሽ እንዴ አሉላ እንደዚህ ያልክ እንዴ ብላ በእኔ ቤት በእሷ ቤት የለም ከኩይን ጋር የሆነ ማጣላት ነው በእሷ ቤት ገባች? ማጣላት የለም ጸብ የለም። ያ እንደዛ ለምን ኩይንንም ትፈራታለች እኔንም ትፈራለች እና በመሃል ላይ ሁለታችን እንድንጣላ ነው። አንጣላ ተለያይተን እንዋደዳለን። የሚገርምሽ ነገር ያ አይ ጸበል ይዤው ምናምን ነገር ሄዳለሁ። በጸበል የሚለወጥ አይደለም የኔ እናት፣ ተፈጥሮ ነው። ጥሩ ነገር ነው። እሱ የፈለገው ምሸካሸክ ይመች በይው አልኳት። ይሄ ችግር ስላለባት ነው እንደዚህ አመድ ምናምን የምትለው እንጂ ችግሯ የልጇ ነው አለችኝ። ኦኬ እንረዳታለን አልኩኝ እኔ አሁን ነጭ ቅማል ደግሞ ትመጣና ኧረ ወይኔ ልጄን እንደዚህ ጂጂ አለች። ልጄን እኔ ልጆቻችሁን አልሰድም፣ ለልጆቻችሁ ፍሪደም ስጡ ነው የምለው። እቀባለሁ እበለዋለሁ እንደገና ለልጆቻችሁ ፍሪደም ስጡ። ልጆቻችሁ ዶክተር እንዲሆኑ እናንተ ስለፈለጋችሁ ዶክተር አይሆኑ። የእኛ ትልቁ ችግራችን ልጆች ይህንን ለሳምሪ ንገሪያት። ነርስ አሲስታንት ካልተማረች እያልሽ ልጅቷን መቀሯን አሳይተሽ ምንም ሽምደዳ አትችልም። ጀዝባ አድርገሽ ይኸው አሁን ፋኒን በመስኮት ትጠብቃለች። ልክ አንቺ ሙሉ ጌታን ስትጠብቂው እንደነበር ሙሉ ጌታም ስትጠብቂው ሌላ 4 ልጅ የወለደልሽ ሳምሪ ፋኒንም እየጠበቃችሁት ሌላ 4 ልጅ ይወልዳል። ታያለሽ። አንድ አይነት እጣ ፈንታ ነው ያለሽ አንቺ ከልጅሽ ጋር አንድ አይነት። ጂጂ እኔና አንቺ ከዘራ ይዘን እዚህ ሚዲያ ላይ ያለን ከዘራ እንደዚህ ይዘን እዚህ ሚዲያ ላይ እንቀመጣለን። ታያለሽ። ሳምሪ ብር ከፍላ እንኳን አንቺ ሆዴ እንደምታወጪው ብር ከፍላ እንኳን የሚወጣላት ሰው ካለ ሄለን እውነት ያቺ ልጅ ምን አለ ይተኛልሽ? እግዚአብሔር ዛሴት አንቺም ሌዝቢያን ነሽ። ዝም ብለሽ አትደበቂ። ያ አከሌን ስራሽ በሙሉ ትከሻሽ የወንድ ንግግርሽ የወንድ ሁሉ ነገርሽ የወንድ ግን ሰው አይደለሽም። ከፕላስቲክ የተሰራሽ ነው። ስሟ ከፕላስቲክ የተሰራሽ ነሽ ትለኛለች። እኔ ጂጂ እንዲህ አውልቃ እንደዚህ አውልቃ እንደዚህ አውልቃ ከዛ ጭር ብላ በረሃ መስላ የምትተኛው ሴትዮ እኔን አለች። ለነገሩ ሪከርድ ላይቭ ካላረጉት ዩቲዩብ ላይ ከሌለ አሁን ብዙ ነገር ያመልጠኛል። አይ ጉድ! አሁን ቲክቶኩን እኔ ነኝ የሚይዘው፣ ዩቲዩቡን እኔ ነኝ የሚይዘው። እንዳንቺ ባለጌ አይደለሁም። ግን ይህንን ህዝብ በስነ ስርዓቱ እናስተናግደዋለን። በአንዳንቺ ጭንቅላት፣ ይሄ በአንቺ ብልግና፣ በአንቺ ሰይጣናዊ ስራ አይደለም። እና አንቺ ሰይጣን ነሽ አልኩሽኝ። አር ሰይጣን ጋዴምሽት ቡል ዩቲዩብ ላይ ሪከርድ አድርጋችሁ የምትፖስቱ ሰዎች ዩቲዩብ ላይ ፖስቱት። እሺ ለማታ ለምን ያመለጠኝም ፓርት ነው። ላይቭ ላይ እንኮ ሪያክሽን ማድረግ ይከብዳል። ሚዩት ስታደርግ ብዙ ነገር ያመልጣል። ለአድማጭ ተመልካቾች መከሰስሽን አንቺ ስለ ሆዴ መከሰስ ታወሪያለሽ። ዋት አባውት ዩ ዩ አር ቱ ሪኮርድ ና 5 ሳምሪ አንቺ ሌላ ማን ነበር?
ሁልሽም ተደራርበሽ ነው ከም ቱ ዱባይ ነው ያለው ከም ቱ ዚሂር እስቲ ስማችንን አንብቤ ክስ ወረቀቱ ላይ ለምንድን ነው ሆዴን አንብብ የምትይው? ያንቺን አንብቢው። ተልኳል እንዴ ልቃሚ ነፍጣ መጀመሪያ እስቲ ማስቲሽ መግዣ ብር ይኑርሽ እከካ የሚያንቀጠቅጥሽ። እስቲ አንቺ ወንድ ተናገሪ። ተከሰሻል አልተከሰስሽም? 5 ክስ አለብኝ። ያ ሰው 2 ሰዓት ላይ ለፍለፋ 2 ሰዓት ትተኛለች። አሁን እስከ መጨረሻው ልትተኛ ነው። እስከ መጨረሻው ኖሬ ደግሞ ጂጂ በጣም ደስ የሚልሽ ነገር ምን እንደሆነ ታውቂያለሽ? ማንም ሰው ላይ ተለጠፈሽም ቢሆን ሄለው ወይ ተከሳለች ወይ ታስራለች ማለቱን ትፈልጊያለሽ። በህይወትሽ የምትፈልጊው ነገር ይሄ ነው። ለምን እንደሆነ ታውቂያለሽ? በህይወትሽ ብዙ ነገር ያሳጣሽ እኔ ብቻ ነኝ። ዩቲዩብ ላይ እኔ ከመጣው በኋላ ከዩቲዩብ ዓለም አሰናበትኩሽ። ዩቲዩብ ላይ እኔ ከመጣው በኋላ ኦሮሞ እንዲተፋብሽ አደረኩሽ። ቲክቶክ ላይ ስመጣ ደነገጥሽ። ከዛ ሌሊቱ ላይ እኔ ስገባ ከኔ ጋር ትገቢያለሽ፣ እኔ ስወጣ ትወጫለሽ። እንዲህ ያዳፋሽ። ያን ሰሞን ነው እኮ ዲቦራ ተጎሳቆለችብኝ ጂጂ አለች። ከዛ በኋላ ነው እኮ አንቺ እየሸመጥሽ የመጣሽው። እንዲህ እኔ ቲክቶክ ላይ ከመጣሁ ለምን ሌሊት ቃጥራ ማደር ልምድ የለሽ። እኔ ከድሮ ገና ዩቲዩብ ስጀምርም እንደዚህ እንደሷ ሆናለሁ ብለሽ ይኸው አጎሳቁዬ አስቀረውሽ። ደና ጌም የምትጫወቹን አምጥቼ ዩ ሪሜምበር ዛት ታይም የረሱትን እያስታወስኩ ድዳም አድርጌ አስቀረውሽ። እኔ ማለት እንዴ በጣም የእግር ስር እሳትሽ ነኝ። እኔ እንዳያልፍልሽ ካደረጉሽ አንዷ እኔ ነኝ። በዚህ በጣም ነው ፕራውድ የምሆነው። ዛሴት ለገናዥ ለቀባሪ ያስቸገራችሁትን ሰዎች ድባ ከተትኳችሁ። ዚስ ኢዝ ማይ ፖይንት። እቺ ነው እኔ የማስተላለፈው። ዛሴት ማንም ሰው ተነስቶ የመክሰስ መብት አለው። ፍርድ የማግኘት ግን የነሱ አይደለም። ፍርድ ህጉ ላይ የሰፈረው ህጋጋቶች ናቸው። ማንንም ሰው የመናገር I have freedom of speech. That's it. Just talk, don't touch. Yeah. ከሳሼ ደግሞ እዚህ እንዲመጣ ነው የምፈልገው። That's it. አላነጥም አያቸው። አሁን ሳብራራ ብዙ ነገር አመለጠኝ። የሚያስጠላው ነገር ኤርፖርት ውስጥ እንትን የተወሰነ የ400 ይሄ ሚኒ ጆፕ የለም፣ እንደዛ ብቻ ነው የምትሰራው። ነጭ ቅማል ናይ ታሪክሽን ይኸውልሽ፣ ስላንቺ ህይወት ታሪክ። ሁለተኛ ነገር እስከ ዛሬ ድረስ እዛ ሀገር ስትኖር እሰራለሁ ትላቸዋለች። ስራ አልነበረም፣ ቴራፒ ነበረ የምታደርገው ከልጇ ጋር። ልጇ እንደዚህ አይነት ችግር አለብኝ ስለተባለ እና በጣም ብቸኛ ነው። ወይኔ ስለ ልጇ ደግሞ ልንገራችሁ። ልጇ ራሱ ከሰው ጋር ምናምን አይገናኝም፣ ሰው ጋር አይገናኝም። ግንኙነቱ ከእሷ ጋር ብቻ ነው። ክላሲካል። በዚህ ባለበት ነገር ውስጥ በጣም ነው እንትን የሚሰማው እና ይዛኔ ስራ ነኝ የምትላችሁ እሱ ቴራፒ እያደረገ ነው ልጁ ማለት ነው። አስባችኋል? ወንድና ሴት አይደለም ጂኒና ጂኒ ይጋባ የሚባልበት ሀገር ላይ እኔ ከጭንቅላቱ እንደዚህ አይነት ነገር አውጡለት ብዬ ቴራፒ ስወስድ እኔን ራሱ መቀመቅ ነው የሚከቱኝ። ጋይስ ስሻል በሊቢያ ጉዳይ ገደል እንደምትገቢ ነው። በቃ ገደል። ማን ነው ደግሞ ሊቢያ? ምንድን ነው ሊቢያ? የቱ ነው ሊቢያ? እኛ ስንት ወራችን ነው አንቺን ከከሰስንሽ? እግዚአብሔር አመጣው ደግሞ ስንትን ስንል የምንተዋወቅ ሰዎች አፈር ከድሜ ይቅርታ ብትፈልግ ምን ብትል ለተወሰኑ ሰዎች ይቅርታ ልጠይቅ ስትል ኖ ተባለች። ኖ
አንቺ መቃብር መግባት ካለብሽ መቃብር መግባት አለብሽ አሏት። እኔ ልጠይቅ አናግሬ እውነት ከዛ ኖ አንቺን ይቅርታ አንጠይቅም አሉ። ኢንተረስቲንግ ዚስ ኢንተረስቲንግ ቀዳዳ ውሸታ። ስለ ራስሽ አውሪ፣ ስለ ራስሽ ስለተከሰስሽው። ያው መግቢያ መውጫ አታለች እኮ። እስቲ ዛሬ ስለ እኔ ነው የምታነሳው። ብር አዋጡልኝ ጋይስ፣ ብር አዋጡልኝ። እንዴ ክሱን መመልስበት እንዴ አብረናል እንዴ ጸብ ውስጥ የገባ ነው ጋይስ። እኔ ብቻ ነኝ እንዴ? ቢያንስ 5 አንበሳ በቀን መውረድ አለበት ክሱን ቻሌንጅ ማድረግበት ራይት ጋይስ። እንዴ አብረኝ እንደተሳደብኩላ ትከፍላታለህ። አዳም ሁልሽን ነው ብሎክ ማድረግሽ 1200 ሁልሽን ብሎክ የእውነት እንዴ አለ። እሺ እንኳን ወረቀት ሳይኖርሽ ይሄ የ2 ዓመት የ3 ዓመት ሰገጫ ዜግነት እንኳን ቢሰጡሽ ገንጥለው ነው የሚወስዱሽ። ለምን ስትሰማኝ ላስተ ነጭ ቅማል ደግሞ ስሟ ደግሞ ሄለን አይደለም። ቆይ ስሟ ማን ነበረ? ወይ እዚህ ላይ ነው ያለኝ። ስሟን ትክክለኛ ስሟን ልንገራቸው። መሰረት ነው ምናምን መሰረት ሽፈራው አንዴ ተዘጋ እንጂ ዚስ ሆስት ኢዝ አዌይ ዊል ባክ ሱን ይላል። ሺት ስሜ ላይ ነው እንደምታቋርጠው። ይሄን አባ እንትን አቋራጭ ማለት ሆስት ምናምን ይላል። አወጣኩ ሺት ስሜ ላይ ተቋረጠ ጋይስ፣ ስሜ ላይ ተቋረጠ። አውራሪ ሲደብር ሲያስጠላ። ስሜ ማን ነበር ያለችው? አንጠልጥላ ቀረች። መሰረት መጣች እቺ ከካ። እስቲ ጋይስ እኔ እኮ እንትን አልልም። እስቲ ላይቭ ይኸው ተመለሰች። ቴሌፎን መጥቶባል። ሃይ ብሎክ ሆኜ ነው እንዴ? በምን እንደማይልንገርሽ ራሱ ነው። ከየት ታገኘዋለች? የኮምፒውተር እንትን ነው። ናይ ሰገጭት ነይ። ኦኬ ወይኔ ኦኬ መሳይ ደሳለኝ አሮዶ ስቶክሆልም 23A 7504 ሲቲ ጆርዳን ኖርዌይ። ላሳይሽ እንዴ? ቆይ you see baby, you see ሰሙ ጋይስ አዩ ጉድ። ቀይ ስሙ ትዝ ይላችኋል? ያኔ ዮኒ ከግሩፓችን ፎቶአቸውን ለቅመው ማለት ነው ሲፖስቱ የኔን አድራሻና ምናምን ሲለጥፉ ስጦታ ላኪልኝ አላልኳት? ያ ስጦታ ላኪልኝ አላልኳት? ዮኒ እንደው ሄለን ራሷ ነች የሰጠችኝ ብሎ ሲዋሽ በልጅህ ብዬው ከዛ ኖ እሷ አይደለችም አላለም? ከዛሬ ስንት ዓመት የነበራችሁ ሰዎች ገባችሁ? ያ የልጄ ፎቶ ምናምን ሲፖስቱ የነበረ ሰዓት ዛሴት እንደገና እዚህ ሀገር የአንድን ሰው ስልክ ቁጥር ካለ አድራሻ ይነግራል። ዛሴት የኔን አድራሻ ደግሞ ቢያንስ ከ20 ሰው የበለጠ ሀገር ልብስ ልኮልኛል፣ ላይት ልኮልኛል፣ ምናምን ልኮልኛል። ያ ኤቭሪባዲ ኖይስ ድብቅ አይደል። ስጦታ ይላካችሁልኝ፣ ባንዲራ ይላካችሁልኝ ስንቶቻችሁ ናችሁ? ያ በነገራችን ላይ ይሄ የድሮ አድራሻዬ ነው። እሺ ስሜም ደግሞ ይሄ አይደል። ያ አይደለም ምንም ያልቀየርሽውን አድራሻ ልለጥፍልሽ እንዴ? ግን ምን ያደርግልኛል? ምን ያደርግልኝ? ያቱና እንዴ እንትን ያለችኝ ብሎክ ያ ጃጉር አንድ ድርሻ ተቀምጦላል። በነገራችን ላይ አንድ ድርሻ ያንተ ነው፣ ማንም የማይነካው። ይሄንን ወቅ አለች። ጋይስ ምን አለች? እንትና
እንትን ፋኒ ምሳ ያመጣልሻል ያለሽ ዘመድ እሱ ብቻ ነው። አንቺ ከተከሰስሽ ግን እሱ የት ልሄድ ነው? አባህና የት ልሄድ ነው? ጉድሽ ፈላ። ቆይ መጣሁ። መታ ልትመለስ ነው። ምን አለች? ፋኒ ትመለሳለህ? ቆይ ወጣቻ ትመለሳለህ አትመለስም ብዬ እንደገና ብሶትሽና ብስብስሽ እንዳላነሳ ምን ነው ወደ ወሊሶ እንዳልደውልልሽ የእውነት ጂጂ እናቴ ትሙት አሳብድሻል። ከኩይን ጋር ተደምሬ የበለጠ ደግሞ እንዳላሳብድሽ ያው በጣም ነው ማሳብድሽ። በጣም ዘና ብዬ ማሳብዳችሁ ሰዎች ብትኖሩ አንቺ ዮኒ ማኝ እብደታችሁን ሰርቲፊኬት የምሰጣችሁ እኔ ነኝ። ያው በጣም ዘና ብዬ ሪከርድ አድርጉት ጋይስ የዩቲዩብ ልጆች፣ ከዛ ሙሉ ሪያክሽን እናደርግበታለን። እከካም ልቃሚ ወላ አንቺን ሆነ የመሳሰላችሁን እተፋባችኋል። ሚዲያ ላይ እስከመጣ ከገማኸኝ ትገማለላለሁ። መጥፋት ከፈለኩ ቱ ብዬ ተፋባለሁ። ዛሴት ምራቄ አንተ ላይ አርፏል። I have freedom of speech። ወላ አንቺ ወላ ምናምን እንኳን አንቺ ጭቧ ሳራ ወይም ደግሞ ሀዲሽ የምትባለው ቆረቆ እንዳሮጊት በጣም ንዴቷ እንዲበስባት ነው እየመጣው መተፋባት። that much I have confidence። yeah, that much ቡቺ ላይ የመጣው ምተፋው እዚህ የምታውቀኝ ዘመዷ እንኳለች መጥቼ እንደዚህ ምተፋባት ምታውቀው ዘመድ ምን አባቷ ታመጣለች? ማናት እሱ? ያ ገብቶሻል? ዛሴ ምድረ ብጉንጃ ሙላ ቡሊና ብጉንጅ ለይታችሁ ወቁ። ባለጌ ዲስከስ ታደርግበታል። አይ ጀስት ዲስከስ ኦን ባለጌ ኢሹ። ያ ዛሴት 7 ሰዓት አለን። ልውጣ ወይስ ልቀመጥ? ምን ታስባላችሁ? ልውጣ ወይ ልቀመጥ? 8 ሰዓት ከጂኒ ሆኗል። ልረፍ። ከሮብ ጀምሬ ጠፋባችኋል። ያ ተቀመጪ። አንድ ጋለሪ እንኳን ሳትሞላ ተቀመጪ። ቂጤ ራሱ እኮ ሰርጀሪ የተሰራ ነው ጋይስ። እንዴ እየተደፈጠጠ መጣኩ። ፕላስቲኩ እየቀለጠ መጣኩ። ያ እየቀለጠ ነው። ዛሴት እና ፕላስቲኩ ሲቀልጥ እንደገና የሆነ ቀዝቃዛ ቦታ ትቀመጥና በአዲስ እንዲጠናከር ታደርገዋለህ። የዛ ብር ያስፈልጋል እኮ ብር ያስፈልጋል። ታዋጣለህ? አታዋጣም? 2 ደቂቃ ሰጣለሁ። በ2 ደቂቃ ውስጥ ካላዋጣ ትቻችሁ እወጣለሁ። ሲናዬ ችግር የለውም እወጣለሁ። ያ ካሁን በኋላ እንትን ካለች አሪፍ ለማታ ጸብ የሚመቸን ከሆነ ኦልሬዲ አይ ቲንክ የዮኒ ሪከርድ ተደርጓል። የጂጂ የሆዴን ተስፈኛ የፋኒን ሸቃላ ሪከርድ አድርጉና ለማታ ሙሉ ሪያክሽን አደርግባችኋለሁ። እስከዛ የሆነ ድራማ ካልተፈጠረ የሆነ አጀንዳ ካልተፈጠረ ማለት ነው። እሺ ያ ኢንሳይደሮች እንዳልወጣ ነው እንደ አሁን መረጃ የምትልኩልኝ ጋይስ፣ ለማታ አስቀምጡት። ያ ኦልሬዲ በዩቲዩብ ተለቀቀ። ኦኬ ያ
በዩቲዩብ ተለቀቀ። ኢንሳይደሮች እኮ የዩቲዩብን ኦልሬዲ የሆነ ልከውልኛል። ሌላ እስተዛው ሌላ አጀንዳ ካልተፈጠረ ፋኒ ምንም አይሆንም። እኔ እያለሁ ምንም አይሆን። እነዚህ ወሮ በላ ወሮ አይበሉት። ያ እስቲ አይዞን ዶንት ቢ ነርቨስ ዋይ ኖት አይ ኖት ቢ ነርቨስ ምቱ ያ እስኩዬ እስቲ ገስት ላኪለት እና እዛው ጨረሱ። አታድክሙ እንዴ? ገስት ላይ ከላክንና ማለት በውስጥ ካወራንማ ምኑን ቶፒክ ሆነ? ላይቭ ላይ መተን ስለምናወራል። 1 ደቂቃ ቀራችሁ። ይሁንት አንድ ከሞላ አንድ ጋለሪ ከሞላ አለው 1 ደቂቃ። አሁን 9 ሰዓት ከ1 ነው። 9 ሰዓት ከ2 ላይ ወጣለሁ ካልሞላ። ዛሴት ቡና አልጠጣም። የለንም። ለነገሩ እንደሌለ ያስታውቃል እኮ መሰረት 4 ያ አመዳም ነው። ቴክስትም አመዳም ነው። ስምህ እንኳን አንድ ከለር እንኳን ጣል ያለበት አይደል። ዱቄታ ያ ግን ይመች። መቢቲ ቴንክ ዩ መቢቲ። ዩዘርዬ ያ ብር አዋጡ እንዴ? አብረናል እንዴ? ተጣላን እንዴ? ትክክል ብለህ የጻፍከው ሁላ ብር ታዋጣለህ። በነገራችን ላይ ትክክል ብለህ ያወራ ሁላ የጻፍኩላ ለዚህ ነገር ተጠያቂ ነህ። ለዛ ብር አዋጡ። እኔ እንጃ ብዙ ወረቀቶች እንዲተቆልለው መጥተዋል። ማን እንደሆነ አላነበብኩትም። አንድ ማንበብ አልችል። ያ ገና ማስተርጎም ያስፈልጋል። አዋጡ። አዲስ ወይ ቴንክ ዩ አዋጡ። አሁን እኔ የሆነ እርዳታ ላለው እንዴ የሰው ሐሳብ የሰው ድጋፍ የሚያስፈልገኝ ሰው ይመስላችኋል? የእውነት የሚደግፈኝ ሰው አለ እዚህ ሚዲያ ላይ? ስሟ የሰው ድጋፍ የሚያስፈልገኝ ወይም ደግሞ በሐሳብ ራሱ ጥሩ ፖዚቲቭ ሐሳብ የሚሰጠኝ ሰው እዚህ ሚዲያ ላይ አለ? እንደዚህ አይነት ለኔ እንደዚህ አይነት አጀንዳ ተፈጥሮ ሰው ቆሙ ጠይቄ ምናምን አውቃል። ሀብዬ ቴንክ ዩ አለ። እንደዚህ አይነት ህይወት አላገናኘንም አይደል? እንደዚህ በቶፒክ እንኳን ወይ እንትና ተነሱባት በሚል አብሮነን አብራችሁነን ምናምን እንደዚህ አይነት አጀንዳ ተፈጥሮ ያውቃል እኔ ጋር አለ እንደዚህ ነገር? ወይስ ሳላልፈው ለራሴ እየተጣላው ቻሌንጅን ችዬ ነው? ቆይ እንትና አልፌው ነው ሳላውቀው። አንዳንድ ጊዜ እኮ ችግር ውስጥ እንዳለው እኔ አላውቅም። ምናልባት ይሄንን ነው ሰዎች እኔ ስጣላበት የነበረውን ነገር ነው ከጎን ነኝ ብለን አብረን የቆምነው። ይሄንን ሆኖ ብቻዬን የቻልኩት የሆነት አይ ቲንክ አልፌያለሁ እንደዚህ አይነት ነገር። ግን እንደዚህ እርዳታ ጠብቄምም አስቤምም እንደዚህ እንደሚያስፈልገኝ አስቤ አላውቅም። ሰውን ኮጅለው ዞኔ ቢያምኑ ነው ጥሩ እንጂ እንትናዬ ለኔም ጥሩ ነው እንጂ ይከፍትልኛል፣ ገበያውም ይደራል እኮ አይደል? ቢከፍትልኝ ማሬ ፋንታውን ገዝት የላክሽው አሁን ለምንድን ነው እንዴ? ለኔም እኮ ጥሩ ነው ማመን ነው እንጂ ያለባት ችግር ውስጥ ናት ብለው ሰው ሰፖርት ያደርገኛል። ይሁን ሰው ሁላ አሳምኑልኝ እንደውም እየዞራችሁ ከዛ የኔ ተራ ይሆናል እንቆምላታለን የሚል ሰው ይመጣል። እንቆምላታለን
እንቆምላታለን ምናምን እስቲ የሚል ሰው አለ። ለትዝብት ራሱ ለትዝብት ልክ የኖቤል ሽልማትን የተመሰረተበት መንገድ እንደዚህ ነው። የኖቤል ዋና ሐሳቡን ያመጣው ሰውዬ የድማሚት ምናምን ነበረ እንትን የሚያደርገው ድማሚት እንትንና ጨካኙ ሰውዬ በሚል ነበረ። ወንድሙ ሲሞት ጨካኙ ሰውዬ ሞተ ብሎ ነው ጋዜጣ ያተመውና ኧረ አልሞትኩም አላላቸው። ዝም ብሎ ጋዜጣ የሚያትመው ህዝቡ የሚያወራውን ምናምን ዝም ብሎ አየና ለካ በሞትም እኔ የምታወሰው በእንደዚህ አይነት መንገድ ነው አለና በድማሚት በምን ያገኘውን ብር በጎ ነገር ባደረጉ ሰዎች እንዲሸለሙ ተናዞ ሽልማቱ የሚካሄደው እዚህ ዋናው ግን እንትኑ ያለው ስዊድን እንዲሆን አድርጎ አሁን የኖቤል ሽልማት የሚሸለሙት ከዛ የተነሳ ነው። በነገራችን ወንድሙ ሞቶ ያጨካኙ ሰውዬ ሞተ የሚል ነበረ እሱ የሞተ መስሏቸው ያ እና ሰዎች ስለኔ ምን እንደሚዘግቡ እመኑና ያላመነንም አሳምኑና እስቲ ምን እንደሚሉ ማወቅ ፈልጋለሁ። እንደ እንትና ማለት ነው አልፈሪድ ነው አልፈሪድ እንደዛ የኖቤል ዋና እንትን መስራች እንደዛ ማባላት ይሄን እንትን ከባድ መሳሪያዎች ምናምን እንደዚህ እንደዛ ሻጭና ምናምን ነው። ለዛ ነው ይሄ ጨካኙ የሰው በላው የሰው ምናምን ሲባል please talk about women and CNHLD that ና ግባና ዚዚ ተናገሪያ ዋቲስ ነይ ግቢያ አልገባኝም እኮ ነይ ግቢ ምንድነው እሱ ያ ነይ ግቢ ምንድነው እሱ ለም በጣም ረጅም ጊዜ ስጽፊ ኮፒ ፔስት አድርጊ ነበር ምንድነው እሱ አንዳንድ ጻፊ ሞዴሬተር ያስገባሽ መግባት ፈልገሽ ከሆነ I have not clue ለዛ ማላውቀው ነገር እንዴት ነው እንደዚህ አይነት ትልቅ ነገር ነይ ግቢና ተናገሪ give me in እንትን ፍንጭ ስጭን ፍንጭ ከተሰጠን እኛ መግባት አይከብደን ያ ያርሲክ አንተ ነው እንደ ጻፍከው የጻፈችው እኮ ዚዚ ናት why you answer ዚዚ ነች እኮ ይሄንን ስለ ውመንና ምናምን ነገር አውሪ ቅድም ይላልና እንደዚህ አይነት አጀንዳ እንዴት ነው give me ፍንጭ ወይ የምታስረዳው ነገር ካለ ድሉል ውስጥ ሴትም ኮንሽ ወንድ ዛሴት እነሱ ልግባ ካላሉ አንዳንድ ካልጻፉ አልታስገባቸው ለምን በጣም ብዙ ሰዓት ኮፒ ፔስት I have watched her on Chubby. She walked from Mexico to USA with special needs children. አላየሁትማ ቸቤ ላይ አላየሁትማ ያ ይከሶ ምን ያደርጋል እንቅልፍ ስንሞት አንደኛችንን እድሜ ልክ እንተኛ የለ እንዴ ጋይስ ካልተቀሰቀሰ ምን ሰራ በምድር ላይ ያለ ምናምን ተብለን ለኃጢአት ለምናምን ካልተቀሰቀሰ እንደተኛ ነው ምን ለእንቅልፍ ሶማሌም እንደዚህ አይነት እምነት አለው በነገራችን ላይ ለእንቅልፍ አይሯሯጥም ይሁንት ለእንቅልፍ አይሯሯጥም ስትሞት ተኛ የለን እድሜ ልክ ብቻ ምን ሰራ በምድር ላይ የሚል ድምጽ እየመጣ እንዳይረብሽ ይሁንት እዚህ ላይ ጥጦትፈ መተኛት አትሰማ ለማንኛውም ቻው ጋለሪም የለም ምናምን ቴንክ ዩ እሺ ስለዚህ ይሄንን ለጴጥሮስ መልሱን የነገረው በስጋ ተገልጦበትና በተረዳበት ነገር ጸንተህ ኑር ከማን እንደተማርከው ነው የሚለው ታውቃለህና ከሕፃንነት ጀምረ